የመረጃ ነጻነት ረቂቅ አዋጅ በእድገት ጉዞ ውስጥ ግልጽነት፣ ተጠያቂነትና ኃላፊነት እንዲሰፍን ያስችላል ተባለ። የመረጃ ነጻነት ረቂቅ አዋጅ በእድገት ጉዞ ውስጥ ግልጽነት፣ ተጠያቂነትና ኃላፊነት እንዲሰፍን እንደሚያስችል በሕዝብ ተወካዮች ምክር ቤት የዲሞክራሲ ጉዳዮች ቋሚ ኮሚቴ ገለጸ። ቋሚ ኮሚቴው በመረጃ ነጻነት ረቂቅ አዋጅ ላይ የአስረጂ መድረክ አካሂደዋል። የኢትዮጵያ ሕዝብ እንባ ጠባቂ ተቋም ዋና እንባ ጠባቂ ወይዘሮ ስመኝ ውቤ በዚህ ወቅት በረቂቅ አዋጁ የተካተቱ ዋና ዋና ነጥቦችን አብራርተዋል። የተፈጻሚነት ወሰንን በተመለከተ መንግስት ነክ ስራ ላይ የተሰማራ ወይም መንግስት በንግድ ማህበር ድርሻ ወይም አክሲዮን ያለው ንግድ ማህበር በረቂቅ አዋጁ እንዲሸፈን መደረጉን ጠቅሷል። መረጃ የማግኘት መብት የሚገደብባቸው ልዩ ሁኔታዎች ከዓለም አቀፍ ሕጎችና ከአፍሪካ ሞዴል የመረጃ ነጻነት ሕግ ጋር እንዲጣጣሙ ተደርገው በግልጽ መቀመጡንም ተናግረዋል። ዜጎችና የመገናኛ ብዙሃን ባለሙያዎች በአጭር ጊዜና በቀላሉ መረጃ እንዲያገኙ የሚያስችሉና የሚያበረታታ የተሳለጠ የመረጃ ተደራሽነት እንዲሰፍን የሚያደርግ ስርዓት መዘርጋቱንም ገልጿል። ከልካይ ያልሆኑ የክፍያ ስርዓት መካተቱንና ለመረጃ ሰጪዎች ሕጋዊ ጥበቃ መደረጉንም አብራርቷል። የተጠየቀ መረጃ በሚከለከልበት ጊዜ ቀደም ሲል ይወስድ የነበረው ረጅም ይግባኝ ጊዜ በረቂቅ አዋጅ እንዲጣራ ተደርጓል ብሏል። የሕዝብ እንባ ጠባቂ ተቋም አዋጅን አፈጻጸም በአግባቡ መከታተል እንዲያስችል በቂ ስልጣንና ተቋማዊ አደረጃጀት እንዲኖረው የሚያስችሉ ዝርዝር ድንጋጌዎች ተካተዋል። ቋሚ ኮሚቴው ምክትል ሰብሳቢ አዝመራ አንዳሞ ማሻሻያው በመንግስት በዜጎችና በባለድርሻ አካላት መካከል በሚከናወነው የእድገት ጉዞ ውስጥ ግልጽነት፣ ተጠያቂነትና ኃላፊነት እንዲሰፍን የሚያስችል መሆኑን ገልጿል። የረቂቅ አዋጁ የተደራጀና ጠንካራ አሰራርን በመዘርጋት ዜጎች የሚጠቀምባቸውን ኃላፊነት እንዲወጡና ተጠያቂነት እንዲሰፍን የሚያስችሉ የተሟሉ ድንጋጌዎችን የያዘ መሆኑንም አስረድቷል። የዲሞክራሲ ጉዳዮች ቋሚ ኮሚቴ ሰብሳቢ ነቴ አለነ በሰጡት ማጠቃለያ አዋጁን ማሻሻል ያስፈለገው ካለው ወቅታዊ ለውጥና አዳዲስ ሁኔታዎች አኳያ ተገቢ በመሆኑ ነው ብለዋል። ከዚህ ቀደም የነበሩ መሰረታዊ ጉዳዮችን በአግባቡ መለየት እንደሚገባ ጠቁመው በተለይም በትርጓሜ አሰጣጥ ላይ ከፍተኛ ጥንቃቄ መደረግ እንዳለበት አሳስበዋል። በተጨማሪም የማሻሻያ ስራውን ይበልጥ ውጤታማ ለማድረግ የሌሎች ሀገራት ተሞክሮዎችን ማየትና መቅሰም እንደሚገባ ማስገንዘባቸውን የኢትዮጵያ ዜና አገልግሎት ዘግቧል።